ቲቶስ 2 ባክስ እሺ ሌላስ ጎልድ ሌብል 2 ባክስ እና ቲቶስ እዴ ገቡ ባለካባው ገቡ እንዴት ነው እንዴ ኮንግራቹሌሽን ማይ ብራዘር ዛሬ እንግዲህ ባለካባ ነው የምናስተናግደው ቤታችን እንኳን ደህና መጡ ዛሬ እንግዲህ የሚያስተናግደው ሙሽሮችን ነው በጣም እንኳን ደስ አለ በጣም አሪፍ ነገር ነው እንዴ ታዲያ ምን ነው ብቻውት ሙሽሪት የት ሄደች ሰርግ እኮ አይደለም እና ምንድነው ሽልማት እኮ ነው ሽልማት ዋው በሰራው ስራ ተሸልመ እኮ ነው ምን አይነት የነቃ የሽልማት ድርጅት ነው አካችሁ እንዴት አይ እንደዚህ ወጣት የሚሸልም ድርጅት ሳገኝ የመጀመሪያዬ ነው ከየት መጣ ባኩ ወጣት አይሸለምም እንዴ እንደዛ ማለቱ አይደለም ምን መሰለ ብዙ ጊዜ በኢትዮጵያም ሆነ እዚህ ዋሽንግተን ዲሲ ላይ የተለመደው ነገር ሰው ካረጀ በኋላ ወይም ደግሞ ከሞተ በኋላ ነው ካባም ያለብሱት ለዛ እኮ ነው አለበለዛ ደግሞ አሁን በመጣው ፋሽን አገር ቤትም ቢሆን ካባ የምትለብሰው ጫካ ስትዋጋ ነው በይቅርታ ከተመለስክ ያው ካባ ለብሰህ በዛው እንደዛ ነው ለማለት ፈልጎ ነው እኔ በስራዬ ነው የተሸለምኩት እንደዛማ ከሆነ በቃ ኢትዮጵያ ዝዮቅ እንዴ ቲክቶክ ላይ ላይቭ እንልቀቀው እንዴ አይ ላይቭ እንዴ በድርጅቱ ተሸልሙ ሄድና ኬክ ምናምን ሻምፓኝ ምናምን አዘጋጅለት ሂድ እስቲ እና እሱ ለተሸለመበት ድርጅቱ አላስፈላጊ ወጪ የሚገባበት ምክንያት ምን እንዳለበት ስማ ዝም ብለህ የታዘዝከውን አምጣ አንተ ክብር ለሚገባው ክብር ስጥ በጣም ጥሩ ነገር ነው ኢትስ ኖት ኢዚ መከበር ቀላል ነገር አይደለም የሚገርም ምንድነው ይኸውልህ አቶ ዳኝ የድርጅቱ መተዳደሪያና መመሪያ ደንብ ምን ይላል መሰለ የድርጅቱ መመሪያ ላይ ግብዣ የሚፈቀደው ለቤተሰብ ለሆነ ብቻ ነው ይላል ያ ማለት ለምሳሌ 5 እህቶቼ ከመጡ ወይም ደግሞ ማዘርና ፋዘር ከመጡ ማለት ነው ያው አንተ ብዙ ቤተሰብ ስለሌለ ችግር የለውም ግን እዚች ጋር አንድ ክፍተት ይታየኛል ይቅርታ ወንድሜ የተሸለምከው በሩጫ ነው እንዴ አረ በጭራሽ ለምን በሩጫ አይ የድርጅቱ መመሪያ ላይ ሯጮች ከመጡ መጠጥ በነፃ ይላል ግን ይሄ ማለት ምግብን አካትትም ለምን በሯጮች ብቻ መቼም ዳኝ ይችልበታል እኮ እቺን መመሪያ አንተን አይደል የጻፍካት እቺ መተዳደሪያ ደንቡን መቼም ድርጅቱ ታዲያ ራሱ አይጽፍ እኔ ነኝ መተዳደሪያ ደንብ በጠቅላላ እዚህም ቤትም የሶስቱንም ድርጅቶች አረቀኩት ማኔጅመንት ተምረሃል አይ ከህዝብ ነው የተማርኩት አንተስ ተምረህ ነው እንዴት ተሸለምከው አይ አይደለም በልምድ ባካበትኩት ነው ወይ እህቴ ጋር ደውዬ መተዳደሪያ ደንቡ ልንጥ ሰው እንደሆነ ልንገራት ዝም ብለህ ተቴቴ አትበልብኝ እዚህ ምን ተቴቴ ትላለህ እዚህ ቤት ውስጥ ስራ ማስተናገር ነው ታስተናግዳለህ ትጠራርጋለህ ታጸዳለህ ሂድና አይ ታዘዝከው ሂድና አምጣ አንዳንድ ጊዜ እኮ ስሚ ሲስቱ ይኸውልሽ ያንቺ ዳኜ እዚህ ከከስተመር ጋር ሆነ ስለ ሽልማት ምናምን እያወራ ነው አንድ ነገር በይው ምን አውቃለሁ ቆይ አንዴ ልስጥሽ ምንም አይደል ምንድነው ሲስቱ ደውለላት ነው አይደል አረ በአጋጣሚ ደውላ ነው ምን አይነት ሰው ነው አንጣውሽ አንዴ እሺ አንዴ ያው ሄሎ ከዚህ በፊት እዚህ ቤት ውስጥ ሌላ ተሸላሚ መጥቶ ያውቃል እንዴ እሱ ነጥሽን ነው እኛም ይሄን ኮሚኒቲ በሶስቱ ቀጣ አድርገን ይዘነው ማን ዞር ብሎ አየን ብለሽ ነው በቤተሰብ ሆኖ አለ ታዲያና ገንዘብም ቤተሰብም ይያለን ይሄ ሁሉ ቤተሰብሽን አምጥተሽ አንቺ ለዚህ እንኳን ምርጥ ሽልማት ማዘጋጀት አይሆንም ይሄን መጥቷል አንዱ እዚህ የሚያደርቀኝ ይሄ ሁሉ ቤተሰብ መጥቶ ለዚህ ሽልማት እንዴት አይሆንም እውነትሽን እኮ ነው ለነገሩ ከዘንድሮ ሽልማት እኮ የኛ ቤት አገልግል ምግብ የተሻለ ወጪ አለው ካባም ያለብሱትንም የሚለብሱትንም በደንብ አርጎ ደርበኛ ቤት አገልግል
በደንብ አድርጎ ይበልጣቸዋል። እውነትሽን ነው። ኦኬ እሺ፣ ቻው 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 በይ በቃ። እንዲህ በደንብ ከሰራ አንድ ቀን እህቶች ተሰብስበው አንተንም እንደዚህ ካባ ያለብሰዋል። ከዚህ በላይ እንዴት ልስራ? ይኸው ሁለቱን ድርጅት ቀጥ አድርጌ ያስኩት እኔ አይደለሁ እንዴ? ማቃጠር ቢሆንማ ድሮ ተሸልመ ነበር። እንዴት በማቃጠር? አንድ አገልግል በነፃ ሊሰጥ ነው ብለህ ደውልልኝ ብለህ ቴክስት የምታረግ ሰው እኮ ነህ አንተ። ምን አይነት ሰው? አንተን አልሸለምን፣ አንተን ካባ ያለበስን ማንን እንሸለም? ስማ ዳኜ፣ እኔ እኮ የድርጅቱ መተዳደሪያ ደንብ እንዳይጣስ ብዬ ነው እንጂ ለማቃጠር አይደለም። ለማንኛውም ሽልማት ሁሉ በቤተሰብ ሆኗል። በርታበት። እሺ፣ ስራውን ነው ምን ስራውን? ማቃጠሩን። ይሄ እኮ ነው የኛ ኢትዮጵያውያን ችግር። መጀመሪያ መተዳደሪያ ደንብና መመስረቻ ጽሑፉን ቁጭ ብለን በፍቅር እናወጣለን። ከዛ በኋላ ጸብ ሲመጣ ቁጭ ብለን በመነጋገር አናምንም። ከዛ እንስማማ፣ ለያዥ ለገናዥ እናስቸግራለን። መጨረሻችን ጫካ። ያው ልጋብዝ ነበረ እንግዲህ አልተቻለም። እኔ እኮ በነፃ ልብላ አላልኩም እኮ። አንተ ማለት በላ ነበር እህቴ። አይሆንም መብላ መመሪያውን ተከተለች እንጂ ምን የመነጋገር ባህል የለንም እኮ። እንዴ በፖለቲካ ጋዜጠኛነት ነው እንዴት ተሸለምከው? ኧረ በጭራሽ በዛ በኩል አልፌበትም አላውቅም። እንዴ ምን ነው እንደዚህ ተጠየቅከው? እነሱም እኮ በመሰላቸው ለህዝብ እየሰሩ ነው። እኔ መች እነሱ አልሰሩም አልኩኝ። ምን ነው ተናደድክ? ኧረ እኔ አልተናደድኩ። አይ መናደዱንማ ተናዳል። ምን ነው ፕሮግራም ላይ ጋብዛቸው አልመጡም እንዴ? ኧረ እንኳንም አልመጡም። ለምን? ሽልማቱን አገር ቤትም ሄደ ለማዘጋጀት አስበ ነበር እንዴ? እንዴ ዋናው እንደውም እኮ ሽልማቱ እኮ ኢትዮጵያ ነው። እንደዚህ ካሜራ ላይ ገብተው ከሚታዩብኝ ይሻለኛል። ኧረ እንኳንም አልመጡ። ለዛ ነው እንዴ? ኦኬ። አይ በጣም ጥሩ። ምን አይነት የተባረክ ሸላሚዎች ናቸው አካዘጋጁልህ። ከአሜሪካ ተነስተው ኢትዮጵያ ድረስ የምትሸለምበት እንዴት በኮሚኒቲው እንደዚህ አይነት ታላቅ ስራ ሰርተ ሳናውቅ ቀረን? ጥሩ ስራ ስትሰራ እኮ መቼ ያውጡና። እውነት ነው። ተደብቆ ነው የሚቀረው። እውነት ነው። ተደብቃል። በጣም እንኳን ካባ ገለጸ። እኔ ወንድም እንኳን ካባ ገለጸ። እሰይ በጣም አሪፍ ነው። ደመቅ ዝግጅት ነበር። ማን እንዴት አልሰማህም? እኔ ምን ስራዬን ስል ነው። መቼም እነዚህ አርቲስቶቹ ምናምን እንደዚህ የሆነ አንዳንድ ዝግጅት ላይ ያለ የሆነ ችቦ እያወሩ ባንዲራ ከኋላ እሱ በጅ ቀርቶ አጀባውኝ እንዳለ መሀል እኔማ እንደው በባንዲራ ያቺ አረንጓዴ ቢጫ ቀይ የፈረደባት ከኋላ አለች። በቃ ታጅበ ነው እንደው አንድ ቀን እኔም እንዳንተ ተሸልሜ ስራ መስራት ደከመኝ ሰለቸን ሳትል ስራ እቺን ካባ ከፈለግ መስራት አለብህ። ወይ ከጫካ መግባት አለ። ዶላሩን ስትል በዚህ በኩል ስትል ታራ ነክቷል። እውነት ነው። ቴንኪው ስላወኩ ደስ ብሎ። ኧረ ምን እንዴት ብቻ መጣ ተሸላሚ ሆነ? አንድ ጓደኛ የለም መጥቶ ነበር እኮ እዚህ በር ላይ ውበር ጠርቶበት እኮ ነው ሄደው። በውበር ሄደ? ሁለቱ ደግሞ አንደኛ ማናጀር ያልፈቀደችልኝም ብሎ እሱም ወደ ስራ ገባ። በል እኔም ወደ ስራዬ ልሂድ። እኔማ ከባድ ተሸላሚ ያገኘው ብዬ ለቲክቶክ የወሬ ይሆናል ብዬ ነበር። አይ ብዙም አይመጥንም። ከባድ ብለኔ ለማንኛውም የላክሽልኝን ቴክስት ያረግሽልኝን አይቼዋለሁ። በጣም ወድጄዋለሁ። አሪፍ ሀሳብ ነው። ማታ ፒክ አረግሽና ወደ ቤት ስንሄድ እንነጋገርበታለን። ባለካባውና ባለዳባው ደህና ዋሉ። እኔ ነው ባለዳባው። እሺ አትጥፋ እንግዲህ። እሺ በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ ሀገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። እኔ ነው ባለዳቦ። ምንድነው ባለዳቦ? እንዴ የካባው ተቃራኒ መሆኑ ነው። የካባ ተቃራኒ ምንድነው? ስድብ መሆኑ ነው። እርግጠኛ ነኝ። ስድብ መሆኑን በምን አወቅ? መቼም ከዳኛ አፍ ስለኔ ጥሩ ነገር እንደማይወጣ እርግጠኛ ነኝ። በመሃላችሁ ችግር አለ እንዴ? አታይም እንዴ የድርጅቱን መተዳደሪያ ደንብ አውጥቼ መፈናፈኛ ሳሳጣው? ለምን? በምንድነው አላፈናፈን ያልከው? በሁሉም ነገር ነው። በተለይ ባንቺ
እንዴት በኔ? አሃ ቤት ትግባ ብዬ ስከራከር አትገባም ብሎ እኔ አይደለው እንዴ በስንት መከራ እንድትገቢ ያደረኩሽ? ለምን አልፈለገም? ቤቱ ባዶ አይደለ እንዴ? ለምን እንዳልፈለገማ ውለን አድረን እናየዋለን። አሁን ግን የዳቦዋን ላጣራ እንዴ ምን ያደርግልካል? አሃ ምክንያቱን አውቄ የስድቡን መጠን ለማወቅ ይረዳኛል። ስድብ ነው። መጠኑ ምን ያደርግልካል? ዋናው ስድቡ ሳይሆን መጠኑ ነው ሰውን የሚጎዳው። እንዴት? አየሽ ብዙ ቀለል ያሉ ስድቦች አሉ በቀላሉ የምታልፊያቸው። አንዳንድ ስድብ ግን ስጋሽን አልፎ አጥንትሽን ይነካል። ይሄንን ትርጉሙን ካላወቀው እንደ ስድብም መቁጠር የለብክም እንዴ። እሱ እኮ ነው የበለጠ የሚያበሳጨው። እንዴት? እንዴ በምን ቋንቋ እንደተሰደብኩ እኮ አለማወቄ ነው። እኔ የምልሽ ብሌን ተሸላሚ አጠቃላይ እውቀት ይዞ ስለሆነ የሚሸለመው ሁሉን ነገር ነገሩንም አሽሙሩንም ስድቡንም ስለሚያውቅ ልጠይቀው እንዴ? ቆይ ልጠይቀው። እሺ ባለካባው ቆንጆ ምግብ እየተሰራለ ነው። እኔ መቼ አዘዝኩኝ? በብዙ ዘርፍ አገልግለ ስለሆነ ይህንን ሽልማት ያገኘው ለአንተ አገልግል ሲያንስህ እንጂ በፍጹም አይበዛብህም። እሺ የሚጠጣስ ምን አዘዝክልኝ? እንግዲህ እሱን ደግሞ በአንተ ምርጫ ምን ይሆንልህ? ቡና ካለ ይዘህልኝ ነው። ካለ እንዴ ቡናን ለዓለም ከምታከፋፍል አገር መተ ቡና ካለ ማለት ትንሽ አይከብድም? እሺ ቡና አምጣልኝ። አንድ ጥያቄ ልጠይቀህ። ምንድነው? ቆይ በጸባይ ነው እንዴ ካባ ይሸለሙ? ይሄ እግር ኳስ ነው እንዴ የጸባይ ዋንጫ የሚሸለመው? አይ ሽልማት በጣም ከመብዛቱ የተነሳ እያንዳንዳችን በየቤታችን የሽልማት ዙሩ የሚደርሰን ይመስለኛል። ይሄስ ምንድነው? አንዱ የሽልማቱ ዘርፍ ነው። ይሄኛው ስቴቱን የሰጠኝ የእውቅና ነው። እንዲያውም በስሜ ዛሬውን ቀን ሰይመውልኛል። በስሜ ዛሬ ሐሙስን? በእናት ማን ነው ስም? እንዳለ እባላለሁ። አሃ ልክ እንደ ኮሎምቦስ ደይ ከዛሬ ጀምሮ እንዳለ ደይ ብለን ልንጠራህ ነው። ዛሬ ኖቬምበር 23 ኦፊሻሊ እንዳለ ደይ ብሎ ገቨርንመንቱ ሰይሞታል። እንዳለ ደይ እንዳለ ደይ ሙድ እኔ ምን ኃይሌ ገብረስላሴ ነው እንዴ የማወራው? እንዳለ ነው የምታወራው። ግድ የለህም ወንድሜ ስምህን ተሳስተህ ኃይሌ ወይም ደግሞ ቀነኒሳ ብለህ ነግራቸው እንዳይሆን። ኧረ ይኸው እንዳለ ነው የሚለው። እንዳለ አውራሪስ ይኸውልህ። አደ አንተ የሚገርም ነው። እኛ ተስፋ አለን ማለት ነው። ምን ተስፋ አለ? አንተ ዝም ብለህ ብርጭቆ ነጠፍ ወልቀዳልኝ። ሶስት ድርጅት ነው የማስተዳድረው። ኧረ የሶስት ድርጅት ባለቤት ናት። እንድዬ እንዱካ እንደው በእናትህ እነዚህ ወርቅ የሆኑ የስቴቱ ሸላሚዎችን እንደው ብታገናኘኝ እህቴን እንደው ከፍላም ቢሆን እንደው አይሆንም። እንደሱ ባይሆን አሁን ባልከው ነገር ላይ እስቲ እናወራበታለን። እንደው ምን ሰርተህ ነው ግን እንደው የተሸለመው? ማኔ እኔ የምትሸለምበት ጉዳይ ሳይሆን ሸላሚዎችህ ጎበዝ ከሆኑ ትሸለማለህ። ዋና አንተ ቲፎዞ ይኑር። 50 ዓመት ሙሉ ከኢትዮጵያ እስከዚያ ሀገር እስከምመጣ ድረስ አንዲት ቀን ሳላዘንፍ ዲያሪን ሰብስቤ ስላሳተምኩኝ ነው። ምን ዲያሪ ነው? መጽሐፍ በለው እንጂ ነገ ለወጣቱ ትምህርት ይሆናል ብዬ እኮ ነው። በጣም ታዲያ በጣም በሱ ነው የሸለሙኝ። ግን ይሄን ሽልማት ማን ያዘጋጀን? እንዴ ቤተሰቦቼ፣ ጓደኞቼ አንዳቸውም ሳይቀሩ ሲደግፉኝ እኮ ነው ያሉት። ለእናንተ ነገ ጥሩ ተመክሮ ይሆናቸዋል ብዬ ነው የጻፍኩት። ኧረ ይሄ ወርቅ የሆነ ቤተሰብ ወርቅ የሆኑ ጓደኞች ናቸው። በእውነት እነዚህ በጣም የተባረኩ ጓደኞች ቤተሰቦች ናቸው። እስቴትን የሚያክል ነገር በስምህ ያስጠሩ። ምን ዋጋ አለው? ስማችንን ከመቃብር በላይ እናውል ብለን እኮ ነው ደፋ ቀና የምንለው። እንዴት ነበረ ዝግጅቱ? ደማቅ ነበር? ሙዚቃ እንዴት ነው? ደማቅ ነበር በጣም። ማን ነው ዲሲ ውስጥ ሙሉ ባንድ ብሎ በማሲንቆ ብቻ የሚሰራው? እሱን ጠራው። እንደገና ይሄ ደግሞ አነባበሮና ሳምቡሳ ባርባ የምትሰራው እሷ ባርባ የምትሰራው 50 ምናምን ሺህ ብር
እኔ ወንድም ድሮስ እንዴ ስማ ድሮስ ለ50 ዓመትና ለዲያሪ እንደውም ሳምቡሳ ራሱ ሲበዛበት ነው እንዴ ዋናው ነው አልገባም እንግዲህ አንድ ጥያቄ ብቻ ነው ወጪው ከወጪ አንፃር እንትኑ ዲያሪው ህትመቱ ስንት ፈጀ? እሱ ብዙ አልፈጀም ለነገሩ እሱ በትንሽ ገንዘብ ነው የሰሩልኝ ምን እዚህ ሰው ገዝቶ ለማያነብ ነገር ደግሞ እሱም ሲበዛበት ነው ኮድ ምን ነው ካባ መልበስ በሀገራችን ቅጡን አጣ ብለን ጥለን ብንመጣ እዚህ ድረስ ተከትሎን መጣ እንዴ ልደቱ ነው እንዴ 50 ዓመት የተሰደድኩበትን ዲያሪ ጻፍኩ ብሎ እኮ ነው ተሸለምኩ የሚለው እንዴ ወይኔ ጉዴ ለህቴማ በቅርቡ ነው ማዘጋጅላት እኔ ምለው ቅድም በኋላ ፒክስ አረግሽ እናወራለን ታስረጅኛለሽ ወድጄዋለሁ ያለሽ ምንድነው እሱማ ቤቱ ላይ ማስተካከያ እናድርግ ብዬው ነው ማዘዣውንም ኤሌክትሮኒክስ እናድርገው ማስታወቂያ ይሰራበት ምናምን ብዬ ጽፌለት ቆይ አንድ ድርጅት ላይ አይደል የምንሰራው እኔና አንቺ መነጋገር የለብንም እንዴት ነው እኔ ሳላቅ ሁለታችሁ ብቻ ስለ ድርጅቱ የምትነጋገሩት መነጋገር መግባባት የለብንም ብለኝ አንድ ፔጅ ላይ አይደለም ነን እኔ ላንቺ ለፋለሁ አንቺ ደግሞ ለዳኛቸው ጽፈያለሽ አልገባኝም ይሄ ነገር ኧረ እኔ ለድርጅቱ እኮ ነው ያሰብኩት ስለ ድርጅቱ ከሆነ እኔ ነው የሚመለከተኝ ከኔ ጋር ነው መነጋገር ያለብሽ ከሱ ጋር ከሆነ ስለ ቲክቶኩ ብቻ ነው ማውራት ያለብሽ እሺ ብሌኒ ሁለተኛ ይሄ ነገር እንዳይደገም እሺ ጠራብኝ ምኑ ቆንጆ ፌር ነው የሰጡኝ ኡበር ነው እባክህ ኤርፖርት ነው የሰጡኝ በምርቃት ቀን ኡበር ልሰራ ምርቃት ምን ቢሊዮን አለ ኧረ እባክህ 50 ምናምን ሺህ ስቴቱስ ምን ይላል እንካይን ልጅቷ ስትመጣ እደውልላታለሁ ከዚህ መጣ ፒክታ እና እሱ ምንድነው ይሄንን ተቀበለኝ ተከራይቼ ነው አለ ሽልማቱ ብዬ ጭራሽ በኪራይ ያዝሄን ኮፍያዋ አንድ ላይ ተቀበል እነግራታ ለልጅቷ እነግራታለሁ እንግዲህ በሉ ደህና ባላ ሂሳቡን አንድ ላይ ቀፍታለሁ አይ ሽልማት እና ካባ እንደዚህ ረክሶ ይቅር ብሌኒ በሽልማቱ ቀን ኡበር ጠርቶት ወጣ ኡበር ነው እንደ የሚሰራው እንዴ ኧረ ተይም እንደ ከስተመር መጣበት በቃ ሄደ ወጣ እኮ ይሄን እኮ ለተከራየው ለአከራይዋ መልስልኝ ብሎ እኮ ነው ሄደው ታዲያ እስኪ ቆይ ብሌኒ እኔ ልልበሰውና እስኪ ግድ የለሽም እስኪ ያምርብኛል እንዴት ነው አሁን በገባሽ አምስቱ እህቶቼ ይሸልሙኝ ይችላሉ እኮ በድርጅቱ እስኪ አስተካክል እስኪ በቃ እሱ ጋር ጣላች እንዴት ነው ያምርብካል አረ የሰጣ ነው ፎቶ አንሺኛ ፎቶ አንሺ እስኪ በደንብ ዛጋ አምስት እህቶቼ ዛጋ አሉ ያጨበጨቡልኝ ነው እነሱ ያምርብካል እስኪ ደግሞ አንቺን ደግሞ ላልብስሽ እስኪ ኧረ ተው ግድ የለሽ ፕሌን እስኪ አንቺማ በቃ ንግስት ነው የምትመስለው እስኪ ዙሪያ ወደት እስኪ ዙሪ እንደዚህ አብረን እንደዚህ ቆመን አሰብሽው ብሌኒ እህቶቼ ላመስግን እሺ አመስግን እህቶቼ እንዲሁም እማዬና አባዬ በእውነት እኔ ለዚህ ወግ ማዕረግ ስለደረስኩ ከኔ በላይ እናንተም ደስ ይበላችሁ እናንተ ፊት ለብሌኒ የምገባላት ቃል በእውነት ብሌኒ በቸገራት ሰዓት ደከመሽ ሳልል በህመሟም በደስቷም ጊዜ ሁሌም ከጎኗ ልሆን ቃል እገባለሁ ብሌኒ ትወጂኛለሽ በጣም ነው እኔ ብሌኒዬም ለዚህ ቀን በመውቃታችን በእውነት እጅግ በጣም ደስ ብሎናል እናንተም ደስ ይበላችሁ ሁሌም እማዬ አግባ ስትይኝ የነበረው ይሄው የልብሽ ደርሶ ዛሬ አግብቼልሻለሁና እንኳን ደስ አለሽ
እንኳን አብሮ ተሳለ። ሰው የተመኘው ያገኛል የሚባለው አባባል በእኔና በብሌን ማየት ይቻላል። ብሌን ምን ተሰማሽ ለዚህ በመብቃታችን? እኔ በጣም ነው ደስ ያለኝ። ከዛ ሁሉ ልፋትና ድካም በኋላ ለዚህ መብቃታችን በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እስከ መጨረሻው በህመሙ በድካሙ ታለል አብሬው ልቆይ ቃል እገባለሁ። ብዙ ቦታስ ሙሽራሽ ደህና ደሩ። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ